ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እያልኩኝ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ በዛሬው እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። በተለይ ቦታና ቤት ለምትፈልጉ ቤተሰቦቼ እንዲሁም ደግሞ መግዛት እየቻላችሁ የሚገዛላችሁ አታችሁ ማን ይግዛልኝ ብላችሁ በጣም ለተጨነቃችሁና በጣም እየተጉላላችሁ ላላችሁ ገንዘቡን ይዛችሁት ግን ቦታ ተወደደብን እንደገና ደግሞ ማንስ ያደርግልናል ብላችሁ እየተጨነቃችሁ ለመግዛት እያሰባችሁ እድሜያችሁን እንግዲህ በሰቀቀን ላላችሁ ውድ ቤተሰቦቼ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው እንግዲህ ለየት ባለ ስራ መጥቻለሁኝ። ይኸውም እንግዲህ ቤት ለመግዛት ያሰባችሁ፣ መሬት ለመግዛት ያሰባችሁ እህቶቼ፣ ወንድሞቼ ቤትም ቦታ ያላችሁ በየጊዜው አዳዲስ ነገሮች እያያዝኩኝ እመጣለሁኝ ማለት ነው። ውድ ቤተሰቦቼ በዛሬው ዕለት እንግዲህ የምታዩት ይህ ቦታ እና ቤት የተሰራበት ነው። 150 ካሬ ካርታ ፕላን ያለው ቦታ ነው ማለት ነው። መግዛት የምትፈልጉ ካላችሁ እንግዲህ እንዳገናኛችሁ አብረን እንድንሰራ ለማለት ነው ማለት ነው። ውድ ቤተሰቦች የመጣሁት በአሁኑ ሰዓት በነገራችሁ ላይ ቦታም ሆነ ቤት ብር ላለው ሰው በተወሰነ መጠን እስከዛሬ ከነበረው መጠን ቀንሷል ማለት ነው። በፊት ላይ ባዶ ቦታ በተለይ ካርታ ፕላን ያለው ከሆነ እስከ 5 1.5 1.4 ምናምን ይባል ነበር፣ ከዛ በላይ ማለት ነው። በተለያየ አካባቢ ባሉት የዋጋ እንትን እየተለያየ ነው። ሆኖም ግን እኔ በዛሬው የማሳያችሁ እጅግ በጣም ምርጥ የሆነ ቤት የተሰራበት ግቢው እንደዚህ የታጠረ 150 ካሬ ላይ ያረፈ ቦታ ነው የማሳያቸው። ከዛም አልፎ እንግዲህ ውስጡ ፊኒሽንግ አልቆለታል። በር የውጭ በር እንደምታዩት ተገጥሞለታል። የኮርኒስ ፊኒሽንግ እነዚህ በሙሉ ያለቁለትኝና ሴራሚክ ብቻ የቀረው መሆኑን ተረድቻለሁ ማለት ነው። ውድ ቤተሰቦች ይሄን ቤት የምር ብር ይኑሯችሁ ቢያንስ ሁለት ሆናችሁ ራሱ 150 ካሬ ነው ይሄ ቦታ። እንግዲህ ከፊት ለፊት ያለችው አናት የተሰራባት ከኋላ እንግዲህ ቦታ አለው። ሁለት ሆናችሁ ራሱ ገዝታችሁ ማስቀመጥና ከዛ በኋላ ማትረፍ ትችላላችሁ ማለት ነው። ይህ ቦታ እንግዲህ 150 ካሬ ላይ ነው። እንዲህ በአማረ በአዳማ ቆርቆሮ ያማረ ቤት ነው። ገንዘብ ካላችሁ ተፍ 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 በሉና ግዙት ማለት ነው። በጣም አሪፍ ነው፣ እውነት በጣም አሪፍ ነው ማለት ነው። በሩም የውጭ በሩ እንደምታዩት ተገጥሞለታል። እንግዲህ ይህ ቦታ የት ይገኛል? እረ ሰርኪ ምንድን ነው እያላችሁ እንግዲህ እንዳትሉ ማለት ነው። እነግራችኋለሁ የት እንዳለ። እንግዲህ ወደ ቤተሰቦቼ አብራችሁ ናችሁ፣ አሁንም ከኔ ጋር ናችሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉትኝና የት እንዳለና ይህ ያማረ ውብ ቤት የት እንደሚገኝ በዝርዝር አስረዳችኋለሁ፣ እነግራችኋለሁ ማለት ነው። ውድ ቤተሰቦቼ ላይክ አድርጋችሁኛል፣ ግን ሰብስክራይብ ላይክ በማድረግ አበረታቱኝ እላለሁ። ቪዲዮንም እስከ መጨረሻ ድረስ ተመልከቱ ትላለሁኝ። ወዶችዬ እንግዲህ ይህ ቤትና ቦታ የት ይገኛል ለምትሉኝ እንግዲህ በዝቹ ቅርቧ አፍንጫችን ስር ካለችዋ ደብረ ብርሃን ይገኛል ማለት ነው። ይህም እንግዲህ 150 ካሬ ላይ ያረፈ ቤት ነው። ካርታ ፕላን ሁሉ ነገር ያለቀለትኝና እየለማ ባለ አዲስ ምሪት ቦታ ላይ ያለ ነው። መግዛት የምትችሉ አቅማችሁ ያላችሁ ብሩን ዝም ብላችሁ አይን እያያችሁ ቁጭ አድርጋችሁት እንደ ማን ያደርግልኛል፣ ማን ይሰራልኛል፣ ማን እንደዚህ ይልኛል ብላችሁ ሳትጨናነቁ የምታምኑትን ሰው ውክልና ሰጥታችሁ ማስጨረስ የምትችሉት በጣም ምርጥ ቦታ ነው ማለት ነው። ደብረ ብርሃን ላይ በነገራችሁ ላይ በጣም ቦታ ቤት ምናምን በቃ እኔ እንጃ ከሌላ ቦታ በጣም ይሻላል ማለት ነው። የምር ሌሎች ቦታ ላይ ከምንሰማቸው ከምናያቸው ምናምን ነገር ደብረ ብርሃን ላይ በጣም ምርጥ ቦታ ቤት በተለይ 150 ካሬ 250 ካሬ ምናምን ነው ያለው ማለት ነው። እና ብር ያላችሁ ልጆች ቤተሰብ ምናምን እንትን እያላችሁ እያጠያየቃችሁ ቤተሰብን እያመጣችሁ ህጋዊ በሆነ መልኩ እንዲህ በሰፈሩ ምናምን ሳይሆን ህጋዊ በሆነ መልኩ እንደዚህ ትጨርሳላችሁ ማለት ነው። ደግሞ ትክክለኛ የሆነ ነገር ነው። ካርታ ፕላን ሁሉ ነገር ያለቀለት ማለት ነው። ስለዚህ ህገ ወጥ ነው ወይ ነገ ይፈርስብኛል ብላችሁ የምትፈሩትና የምትሰጉት አይደለም። አሁን ሌሎች ቦታ ላይ አሁን እንግዲህ በብዛት
በኮሪደር ልማት ደግሞ በምንድን ነው እየተባለ የአብዛኛው ሰው ቤት ፈርሷል ማለት ነው። ምክንያቱም ህጋዊ ስላልሆነ። ይሄ ግን ህጋዊ ቤት ነው። እስከ አሁን አዲስ አበባ ላይ እንደዚህ ሲፈርሱ የነበሩ ቤቶች ህገወጥ ናቸው። ለብዙ አመታት ቢኖሩበት 20 አመት ከዛ በላይ 25 አመት 10 ምናምን አመት እንኳን 30 አመት 32 አመት የኖሩት አካባቢዎች ራሱ ፈርሷል ማለት ነው። ምክንያቱም ምንም አይነት ማስረጃ ስለሌላቸው ማለት ነው። እንደዚህ ግን ካርታ ያላቸው ፕላን ያላቸው የመሬት ግብር የሚከፍልበት ያላቸው ቦታዎች በጣም አሪፎች ናቸው። ምክንያቱም እናንተ ራሱ ነገ የሆነ ስራ ጀምራችሁ ካርታውን አስይዛችሁ ከመንግስት ብር መበደር ትችላላችሁ። እየሰራችሁ የምትለወጥበትን ነገር ነው የምትይዙት ማለት ነው። ስለዚህ ቦታን ስትገዙ ዝም ብላችሁ አይደለም፣ ቦታ ስለሆነ ርካሽ ስለሆነ ምናምን ብላችሁ እንዳታስቡ ማለት ነው። ስለዚህ ቦታን ስትገዙ ካርታ ፕላን ያለው ነገ ሄጄ የሆነ ስራ እንኳን ጀምሬ ያ ስራ እንኳን ባይሆንልኝ በቃ የካርታ ፕላኔን አስይዤ ከባንክ ተበድሬ ስራዬን መስራት እችላለሁ ብላችሁ የምታስቡበትኝ ነው እንጂ ዝም ብላችሁ ባዶ ቦታ ተገኘ፣ ባዶ በቃ ቤት በርካሽ ተገኘ ብላችሁ መግዛት የለባችሁ። በቃ እኔ ብዙ ቤቶች ሲፈርሱ፣ ብዙ ጓደኞች ቤቶች ሲፈርሱ የተማርኩት ያንን ነገር ነው እንደ እውነት ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ቤት መግዛት ያሰባችሁ፣ ቤት ለመገንባት ያሰባችሁ ካላችሁ በውስጥ አናግሩኝ። ይህ ቦታ የሚገኘው እንግዲህ የት ነው እንዴ ሰርክ ያረ ምን ነው ዝም አልሽ ምንድነው የምታጓጊን ብላችሁ እንዳትሉ ማለት ነው። እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። ይሄ ቦታው የት ነው ላላችሁ ደብረ ብርሃን ብያችኋለሁ። እንግዲህ ደግሞ ለመግዛት ሀሳብ ያላችሁና ጉጉት ያላችሁ ካላችሁ ዋጋውንና የሰፈሩን ስም ደግሞ ማለት ነው በውስጥ በደንብ ዝርዝር ፍትትትትት ታርጌ እነግራችኋለሁ ማለት ነው። እንግዲህ ውድ ቤተሰቦች የምሬን ነው የምላችሁ። እኔ ራሱ እጄ ላይ ብር ቢኖረኝ እኔ ራሴ ያለቀውም ነበር ማለት ነው። ምርጥ ቤት ነው በቃ አያችሁት። የውጭ የግቢ በር ምናምን ተገጥሞለታል፣ ዙሪያ ታጥሯል ምናምን ነገር በጣም አሪፍ ነው። ስለዚህ አንድ ነገር ስታረጉትኝ ህገ ወጥ የሆነን ነገር በርካሽ ከመግዛት ይልቅ ህጋዊ የሆነን ነገር በአሪፍ ብር መግዛት። በቃ ብሩ በአሁኑ ሰዓት ላይ እንደምታውቁት ነው። በቃ ሀገራችን ላይ ወድቋል፣ ሞቷል። እንዲህ ነው የሚባል አይደለም። ስለዚህ እናንተ ደግሞ ብልጥ የሆናችሁ ደግሞ ይችን ቀጨብ አድርጓት ማለት ነው። የምሬን ነው የምላችሁ። ምንም ውጭ ከዚህ ብዙም እንትን አይላችሁም። ቢያንስ ምናልባት ሰራሚክ ምናምን ነው እንጂ ይሄን ያክል ብዙም ውጭ የለባችሁም ማለት ነው። እና ያላችሁ ሁለት ሆናችሁ ማለት ነው ጠብ አድርጋችሁ ትገዙትኝና ምን ታረጉታላችሁ? ቤቱን ካልሆነ ታከራዩታላችሁ፣ ካልሆነ ዙሪያው ታጥሯላ። የተወሰነ ጊዜ ተጠብቁትኝና ጆሮውን ደግሞ ይሄ በጣም አሪፍ ነው። መንገድ ዳር ነው ምናምን ነገር ደስ የሚል ቦታ ላይ ነው ያረፈው። በጣም ነው ደስ የሚለው ማለት ነው። እና ቦታ በጣም ቅርስ ነው። በቃ ወርቅ በሉት መሬት ኢትዮጵያ ላይ በነገራችሁ ላይ ቦታ ያለው ሰው ደሃ አይደለም፣ በጣም ሀብታም ነው። በቃ ልጥጥ ሀብታም ማለት ኢትዮጵያ ውስጥ ቤት ያለው ሰው ነው። ቤት ካላችሁ እኮ እንደዚህ ምንድን ነው የሚባለው ቆሎ እንኳን አዙራችሁ ሽጣችሁ ለዕለት ጉርስ ለዳቦ መግዣ አታጡ። የምሬን ነው። ሶፍት አዙረው ምንድን ነው የሚባለው ሶፍት ቆሎ ምናምን አዙሮ እንኳን ኢትዮጵያ ውስጥ በሱ የሚተዳደሩ አሉ። ችግሩ ኢትዮጵያ ውስጥ ቤት ኪራይ ያለባችሁ ማለት ሞት በቃ ሞት ወይ ወዴት ነው ብላችሁ ሞትን የምጠብቁበት ጊዜ ማለት ነው። በቃ ቤት ኪራይ እና ቤት ለሌላችሁ ልጆች ቤት ግዙ። በቃ ቤት ግዙ። የምሬን ነው። በአግብቼ ባሌ በራሱ ቤት ያኖረኝ ምናምን እያላችሁ እንዳትሸወዱ። በእርግጥ ያለው ሰው ከሆነ ችግር የለውም። ግን ደግሞ በጉልበቱ እኔ በገንዘብ እንጂ እሱ በጉልበቱ እየሰራ አብረን ማደግ የምንችል ከሆነ ችግር የለውም፣ ነው ፕሮብሌም። ምክንያቱም እኔ አሁን እዚህ እየሰራሁ ምልክለት ከሆነ እሱ ደግሞ መሬት ላይ ጠብሳትን በቃ ይህ እኮ የለፋችበት የደከመችበት ገንዘብ ነው ምናምን ብሎ ከመልካም ቦታ ላይ የሚያስቀምጡ በጣም ብዙ ወንዶች እኮ አሉ። ብዙ በጣም ማለት ነው። በዛው ልክ የሚያጠፉትም እንዳሉ ማለት ነው። ስለዚህ ውድ ቤተሰቦቼ በቻላችሁት መጠን እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የምር አበረታቱኝ። እንዲህ ምንድን ነው ቆይ እናንተ ግን ይህን ያክል ኧረ ላይክ አርጉት። አሁን ይህን ቪዲዮ በእናታችሁ ምርጥ የሆነ ጮማ የሆነ ቦታ ይዤላችሁ መጥቼ ለማንኛውም እንግዲህ ላይክ አርጉኝና ይህ ቦታ የት ይገኛል መሰላችሁ? ደብረ ብርሃን ከአዲስ አበባ 130 ኪሎ ሜትር ላይ የሚገኝ ደብረ ብርሃን ከተማ በስተቀኝ በኩል ይገኛል ማለት ነው።
ውድ ቤተሰቦቼ አቅሙ ያላችሁ መግዛት የምትችል በውስጥ አናግሩኝ፣ አገናኛችኋለሁ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ሆናችሁ ላይክ እያደረጋችሁ መልካም ጊዜ